آمنوا وعملوا الصالحات لهم جنات النعيم خالدين وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ እነርሱም በእርሷ ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በለው ከድኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ፣ እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው። እናመሰግናለን። የምር ከልብ ማለት ነው። ቶማት ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያረኩክ ንግግርህን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም አለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር፣ ችግር የለውም። በቃ ፎሎ ልጆች ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቤል አናግረኝና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው ነገ ምናምን ቤተሰብ እንዳይሉ። ችግር የለውም። አብሽር አናግረኝ እኔም በውስጥ። አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን ሰላም፣ እንዴት ነህ? አለን ሰላም። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ أشهد وأشهد أن محمدا رسول الله ما شاء الله። ከዚህ በኋላ ሙስሊም ሆናል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስከትለዋል። እሺ ሙስሊም ጓደኛ ካለ ስርጭት አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ፣ ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ በቃ ያስተምርሃል። ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ ብለው ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሀኒ ሰላም፣ እንዴት ነሽ? ሀኒ ወርዳለች መሰለኝ። እሺ ቀጥሉ። ሳላህ የጀመርከው ትምህርት አለ መሰለኝ። ቀጥሉ። አይ እሺ እድሉን ለወንድሞች ሰጣለሁኝ። አቡበከር ተመልሰሃል። አቡበከር ቀጥል። አነስ አይ ቲንክ ተረኛ አነስ ነው። አነስን እንትን በል። ማሂር ደግመህ ላክልኝ ኢንሻአላህ። ኢምሩም እንትን በል። አነስ እንትን ማለት ትችላለህ። ቀጥል። ሰማለ ቀጥል። ኦኬ ከዚህ ቪዲዮን ጀመረና በመጀመሪያ ደረጃ ስለ ዲቤቱ ሪፍሌክት ላደርግ አንዳንድ ሀሳቦችን ማለት ነው። ያው ስለ ዲቤቱ አጠቃላይ በመጀመሪያ አላሁ አክበር፣ እንኳንም ሁሱ አላህ ይጨምርለት ትዕግስት፣ የብዙ ትዕግስት እስልምና
ወይ? ሁሱ ካለህ ባለ 10 ብታረገው ይሻላል። ሁለት ተጨማሪ ሰዎችን እንድናስገባ ባለ 10 አድርገው። አዩ ያ ገስቱን። እሺ መርሐባ። ከዛ ሙቤና ኢምራን ጊፍት አንዴ ስጡኝ። አንዴ ደግማችሁ ኢምራን ወጥተህ ተመለስ። እንደዚህ ነው ነው አይደለም? ቆይ አንዴ እንትና ወይ ያሳየው። አነስ ሁለት ሰዎች ጎን ለጎን ያሉበት ይችኛው ማለት ነው። ኢንሻአላህ በቃ ሙቤና ኢምሩ አንድ ጊፍት ስጡኝ ላስገባችሁ። መስለም የሚፈልጉ አሉ አስገባቸው እያሉ ነው አድሚኖች። እነሱን ሻሃዳ እንዲይዙ አስገባቸው። ሌሎቻቸው ደግሞ ትምህርታቸውን ቀጥሉ። ባረከላሁ ፊኩም። እሺ ሻሃዳ የሚል ኮሜንት ላይ አስገባቸው። እሺ እሺ ዘረፈ ሻሃዳ ማያስፈልገ ነው። ዘራፍ ነው። እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻሃዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ያው አንድ ሰው እስልምናን ከተቀበለ ምን ያገኛል ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አረጋቸዋለሁ። አይ እሺ ዳማከሲ ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደህ የአህባሹን ተቀብላለና እኔ ሻሃዳ ራሴ ነው የገባሁት። ሻሃዳ አንዳንድ ተዋት። አንዳንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥይ ሀሳብሽን ላስጨርስ። እሺ አሁን ግን በሰው ነው ማስተናገራችሁ። ቀጥይ ሀሳብሽ። እኔ ሻሃዳ ላስይዝ ነው የገባሁትኝ። ሻሃዳ ላስይዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ አመጣልሃለሁ፣ ግን እንዳታወርድ ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ያሳየን። አሁን ለተናገርሽ እሺ፣ በጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። ከይቅርታ ጋር ልጆች ቀጥሉ። እሺ ኢየሱስ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? ደህና ነኝ። ያለን እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ
ኢላሃ ኢለላህ አይሰማም። እሺ መቅደስ አለሽ? መቅዲ ከይቅርታ ጋር የኩራባችንና መቅዲ ላናግራችሁ። መቅዲ ሰላም፣ እንዴት ነሽ? አለሁ። እንዴት ናችሁ? አለን አልሐምዱሊላህ። እስልምናን መቀበል ፈልጌ ነበር። እሺ ማሻአላህ። የምለውን ቃል አብረሽ እየተከተልሽ በይ። ኦኬ። አሽሀዱ አሽሀዱ አላ አላህ ኢላሃ ኢለላህ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ወደ እስልምና ሃይማኖት ሰው ሲገባ ጊዜ ምን ማድረግ አለበት የሚባለውን ባጭሩ ልንገርሽ። የመጀመሪያው ምንድን ነው? ለዚህ ላመን ነውና ለመሰከር ነው ለአንዱ አምላክ ለአላህ ብቻ መገዛት ነው። ነቢያቶች ሁሉ ይህን ነበር ያስተማሩት። አብርሃም ሲያስተምር ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙት እያለ ይናገራል። ነቢዩላህ ዒሳ የአላህ ነቢይ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ ይላል። የኔም የእናንተም ጌታ አላህ ነውና እርሱም በብቸኝነት ተገዙት እያለ ያስተምራል። ያ ነው እና ስለዚህ ከዚህ በኋላ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ ለአላህ መስገድ ትጀምሪያለሽ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ በያት። በጣም ቀላል ነው፣ ታስተምርሻለች። እንደ ነቢያቶች አንዱን አምላክ እያመለክሽ በዚህ ዓለም ላይ ትኖሪያለሽ። ከዚያ በቀጣይ ዓለም ላመነ ሰው ቃል ተገብቶለታል። አላህ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ገነትን እንደሚወርስ የገነት ወራሽ እንደሚሆን አላህ በቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ ተዘጋጅታላቸዋለች ብሎ ይናገራል። ኸላስ በቃ ብቅቷል፣ ተዘጋጅተዋል። አመኑ ሰዎች ገነት ገቢዎች ናቸው ብሎ ቃል በቃል ተናግሮላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ሲያረጋግጡ አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሙስሊሞች ወደ ገነት እንደሚሄዱ ተናግረዋል። ያኖሽ አድሚኖች ፎሎ ያደርጉሻል። ሴቶች እስላማዊ ትምህርት እንድትማሪ ግሩፕ እያስገቡሻል። መልሽላቸው፣ አናግራቸው። እሺ መቅዲ። እሺ በጣም አመሰግናለሁ። መልካም አዳር። አንድ ደቂቃ ትጠኛለህ? እሺ። አንድ ነገር አለ። ምን እየተደረገ መሰላችሁ? ክርስቲያኖች ራሳቸው የሙስሊሞችን ፖስት እየፖሰቱ መጥተው እዚህ ጋር አውቀው ሙስሊሞችን ነው ሻራ እያስያዙ ያሉት የሚል ተራ ፖለቲካ ለመስራት እየሞከሩ ነው። እኛ ጋር እንደዚህ ነገር እንዳትሞክሩት። ያው በማስጠንቀቂያ ነው ማስቀምጠው፣ በመረጃ ነው ማስረጃ ነው። ራሳቸው ክርስቲያኖች ናቸው። የሙስሊሞችን እንትን ፖስት ይፖስቱና መጥተው እዚህ ጋር ኖ እና እንደዛ ነው። ኩራባቸውና ባለ እንትን ቀጥሉ። እሺ ኩራባቸው፣ ሰላም እንዴት ነህ? እሺ እንዴት ናችሁ? ሰላም ነው አለን አልሐምዱሊላህ። ማን ነው? ደህና ነኝ። እሺ ፈልጌ መርሐባ። የምለውን ቃል አብረህ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ ሚዩት አድርገውታል። ወአሽሀዱ አነ ሙሐመድን ረሱሉላህ። ማሻአላህ። ስናገር ቅድም ሰምተሃል ምን እንደሚያገኝ አንድ ሰው ከሰለማ እንዲሁም ምን ማድረግ እንዳለበት ጊዜያችንን ለመቆጠብ ስንል ትምህርቶቹን እንድንከታተል ዘንድ ወንድሞቻችን እዚህ ፎሎ አድርጋቸው። በተለያዩ ቅር የተባለውን ልጅ ግሩፕ ያስገባቸዋል ከሰለማቸው በኋላ። እንዲሁም ሳላ ሁላቸውም አነስም ፎሎ አድርጋቸውና ወደ ግሩፕ እንድትገባ ያደርገዋል። ትምህርት ትከታተላላችሁ።
እሺ ሌላ ኦብሳ ማን? እሺ ቀጥሉ። ሻሃዳ የሚይዙ ሰዎች ካሉ ትነግሩናላችሁ። ቀጥሉ ልጆች። ኢንሻአላ ሰው ደግሞ ዝም ብላችሁ አታስገቡ። ሰው ዝም ብላችሁ አታስገቡ። እኔ ያለው ሳላህ አለ ኢንሻአላ እኛ እንቆጣጠረዋለን። እንደውም ሌላ ሰው ማንም ሰው ዝም ብላችሁ አታስገቡ። ስላያችሁና ገስት ስለላከ ዝም ብላችሁ ሰው አታስገቡ። ሰውም አታወርዱ ፕሊስ፣ ከይቅርታ ጋር ማለት ነው። አሁን ማለት ነው ወንድም አነስ አለ አይደለ? ማሂርና ላክ አለሁ። እሺ ትቀጥላላችሁ ከይቅርታ ጋር። የፍላወር ምልክት ያለ ሰላም እንዴት ነህ? ወይም ሰላም እንዴት ነሽ? ይሰማል? ይሰማል ወይ? የአበባ ምልክት ያለ ይሰማል ወይ? እሺ ቀጥሉ ልጆች ቀጥሉ። አይ ኢንሻአላህ አነስ ካለ ኢንሻአላህ ሰዓትም እንትን እያለ ስለሆነ ቀጥል። አውርዱት ፍላወር ምናልባት ለፖለቲካ እንትን ሊሆን ስለሚችል ቀጥል አነስ። ኦኬ ያው ዛሬ ስለነበረው ውይይት አንዳንድ ሪፍሌክሽኖችን ልስጠንና ከዛ በኋላ ቀጥታ ወደ አንድ ጉዳይ እንዲህ ልሸፍነው። መጀመሪያ የሆነ ሰርፕራይዝ ስላለኝ ወደ ሰርፕራይዙ አልፋለሁ ማለት ነው። ምንድን ነው ዛሬ ልላቸው የፈለገው ዛሬ ያየንበት ምንድን ነው የሁሱ ምን ያህል ትዕግስተኛ እንደሆነና ትዕግስቱን ያየንበት ዛሬ ማለት ነው። ምን ያህል ትዕግስተኛ እንደሆነ ምን ያህል ሙስሊሞችን ስብዕና የሙስሊሞችን ስብዕና የታዘብንበትና የክርስቲያኖችንም ስብዕና ያየንበት ነው እና እዚህ ጋር የመጡ ሰዎች የሚሰልሙበት ምንን አይቶ የትኛውን አስተምሮ አንድ ሰው ትክክለኛን አስተምሮ ከያዘ የሚሳደብበት የሚዛለፍበት ምንም አይነት ምክንያትም እንደሌለ በዚሁ የሚረዱበት ነው ማለት ነው። ሶ ኤኒዌይ የሚመጣው ሳምንት መጪው ሳምንት ግንቦት 12 ላይ ይህንኛው ውይይት ይካሄዳል። እዚህ ጋር የምትመለከቱት ማለት ነው። እዚህ ጋራ 3 ፕሮቴስታንቶች አሉ። እዚህ ጋራ ደግሞ እኛ ወንድሞች አለን ማለት ነው። ከላይ የምትመለከቱት ወንድም አብዱል ከሪም አለ። ከስር ደግሞ ወንድም ኢብሮ አለ ማለት ነው። ኡስታዝ ኢብራሂም ማለት ነው። ከዛ በኋላ ነው ያለው። በዚህ ሳይድም ደግሞ ክርስቲያን አፖሎጂስቶች አሉ ማለት ነው። ሶ እዚህ ጋር የምትመለከቱት ቃል እገባላችኋለሁ ምሁራዊ ዲቤት ስኮላርሊ ዲቤት ትመለከታላችሁ ማለት ነው። ምሁራዊ ወጥ ያለው ዲቤት እንደምትመለከቱ ቃሌ ነው። ሶ ይህንን ዲቤት በዚሁ ጋብዛችኋለሁ። ሶ እኔ በዚሁ ሀሳቤን አጠቃልላለሁ ለማውራትም ስለማይመቸኝ ማለት ነው። ቀጥሉ ወንድሞች። ጀዛከላ አብዱ ከዛ እያልን ብንቀጠስ አብዱል ከሪም ካለ ኢንሻአላህ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያው ዛሬ ያየነው ምንድነው እኔ ሰው በዚህ ልክ ሰው ሲፈጠር ራሱ በዚህ ልክ በታሪክ እንደዚህ የሚታገሰው አለ ብዬ እኔ አላምንም። ሊትራሊ በቃ እዚህ ሌቭል ላይ ራሱ ሰው መሆን ይቻላል ምናምን ብቻ በጣም ከባድ እንደሆነ ነው እና በጣም ትልቅ ነገር የተማርንበት ነው። እኛ ራሱ እኔ እንጃ እኔ መማርም አልፈልግም በይን ያህል እኔ እንጃ አላውቅም እና ስለና አወከ ስለናንተ ግን እኔ አሁን ታጋሹን የሁሱን ሌቭል ያህል ብትለኝ መሆን አልችልም። እንደዚህ አልችልም። በዚህ ልክ ኧረ በጣም ታጋሽ ሆን ራሱ ይሆን ያህል ይሄ በጣም ከባድ ነው እና ምን ያህል እውቀት ሲደመር ስነ ምግባር በጣም ከፍ እንትን ያለበት እና በዛኛው ዳይሬክሽን ደግሞ ሰው የሆነ ምንም እንኳን አለ አይደለ ታጋሽ ብትሆኑለት እንኳን አንዳንድ ሰዎች አሉ ያንን ትዕግስት ሁላ አይናቸው እያየ ህሊና የሚባል ነገር ሳይኖራቸው ረግጠው የሚሄዱ አይነት ሰዎች ሁላ እንዳሉ ሰውን አድሬስ እዛው ላይ በደንብ አድሬስ ስለተደረጉ ሌሎቹ ባይዘዌ አምላክ አካላቶች ምናምን የሚለው ፓርት ላይ አሁን ታይቷል። ምድር ላይ የእግዚአብሔር እግር ለምሳሌ ታይቷል። ኦሪት ዘጸአት ምዕራፍ 24 ቁጥር 9 ላይ ሙሴም አሮንም አንድ ላይ ተሰብስበው ከእስራኤል 70 ሽማግሌዎች ወጥተው ነበር። መጽሐፍ ቅዱስ ላይ ቀጥታ ይናገራል። ቁጥር 10 ላይ የእስራኤልን አምላክ አዩ፣ ከእግሩም በታች እንደ ሰማይ ወለል የሚያበራ እንደ ብሩ ሰምፔር ድንጋይ የሚመስል ወለል ነበር ይላል። ሊትራሊ ከነወለሉ ነበር ሲያዩ የነበረው እግሩን ከነወለሉ ማለት ነው። እንደ ሙሴ የእግዚአብሔርን እግር ከነወለሉ ነበር ሲያዩ ነበረው። ሊትራሊ ወለል ነበረ፣ ከዛ ደግሞ እንደ ወለል ነገር ነበረ እና እግርም ነበረው። አንድ ላይ እግሩን እያዩ ነበር ሊትራሊ። እና ይህን ፓርት ላይ እንዴት አድርገው ይህንን እንዴት አንደርስታንድ እንደሚያደርጉት ቢያብራሩልን አሪፍ ነበር። ምክንያቱም እንግዲህ እነ ሙሴ አይተውታል፣ ቀጥታ እግሩን አይተውታል። እንደውም ከስር ወለል ውላ ነበረው አንድ ላይ ማለት ነው። እና ይሄኛውን ነገር እንዴት አንደርስታንድ እንደሚያደርጉት እንጂ በተጨማሪ የአምላክ ያሳስታል ምናምን የሚሉ ነገሮችን አምላካችን አላህ ምንም እንደዚህ አይነት ነገር አያደርግም። ምክንያቱም ለሰዎች ነፃ ምርጫ በመስጠቱ ማለት ነው። ሰዎች በራሳቸው ፍቃድ ወደ ተዘነበሉበት በማድረግ እንጂ ወደ ክርስትናው ሀሳብ ስንመጣ ግን አምላክ ተማክሮ ያሳስታል። አንደኛ ነገሥት ምዕራፍ 22 ቁጥር 19 እና 20 ላይ ብትመለከቱ ማንም ያሳስትልኝ ብሎ አምላክ አስቡት ፕሮግራም አድርጎ
ማን ነው የኬሌን የሚያሳስትልኝ ብሎ ዲስከስ ያደርጋል። እዛው ዙሪያ ላይ ካሉት ጋር ማን ያሳስትልኛል፣ ምን ታደርጋላችሁ እያለ ማለት ነው። በተጨማሪም ምንም ጉዳይ ላይ ያሌሉበት አካል ኢቨን ኢየሱስን ሁላ ብንወስድ ሉቃስ ወንጌል ምዕራፍ 8 ላይ ሰዎች እንዳይረዱ ኢንቴንሽናሊ ኮንፊውዝ ያደርጋቸው ነበር። ብዙ ሰዎች በተሰበሰቡ ሰዓት ይቀይረው ነበር ሀሳቡን፣ ትምህርቱን ሁላ ቶታሊ ማለት ነው። ከዛ የሚመልሰው መልስ ምንድን ነው? ሉቃስ ወንጌል ምዕራፍ 8 ቁጥር 10 ላይ ለእናንተ የአምላክ ሚስጥር ማወቅ ተሰጥቷችኋል። አጠገቡ ያሉትን አካላት የመረጣቸውን ሰዎች ብቻ ሲፈልግ ለእናንተ የአምላክ ሚስጥር ማወቅ ተሰጥቷችሁ፣ ለሌሎች ግን እያዩ እንዳያዩ እየሰሙ ደግሞ እንዳያስተውሉ በምሳሌ ነዋል። አውቄ ነው ይህንን ማደርገው ብሎ አድሚት ሁሉ አድርጓል ኢየሱስ። እያወቅኩኝ ሰዎች እንዳይገባቸው ነው ማደርገው ይል ሊትራሊ ቀጥታ ቃል በቃል ነው እንደዚህ የሚናገር። በብሉይ ኪዳንም ከተባለ ወደ ኋላ መውሰድ እንችላለን። ኢቨን ፈርዖን ምሳሌ ማድረግ እንችላለን። ኤንድ ምንም በማያውቀው ታሪክ በጣም ፈርዖን ምሳሌ ማድረግ እንችላለን። ኤንድ ምንም በማያውቀው ኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ የፈርዖንን ልብ አጸናለሁ፣ ተአምራቴን አሳያለሁ። ተአምር ለማሳየት የሆነን ሰው ሊትራሊ ህይወቱ ላይ ተቀልዶበታል ማለት ይቻላል። እና ምክንያቱም ዘጸአት ምዕራፍ 14 ቁጥር 4 ላይ እኔ የእሱን ልብ አጸናለሁ እሱ ያባራቸዋል። ራሱ ካጸና በኋላ ሰዎችን ካሳሰተ በኋላ ተመልሶ ደግሞ ነው የራሳቸው ጥፋት ነው አይነት አባባል ማለት ነው። እዚህ ይሄ በጣም ክርስትና ላይ ያለ እንጂ እስልምና ላይ ያለ አይደለም። ሌላ የሰማሁት በጨረፍታ የሰማሁት ነገር ምንድን ነው? ይሄ ከእንትን ጋር የተያይዞ ይሄ ምንድን ነው ጋኔሎች ወንድሞች ምን አይነት የሚመስል ነገር እንትን ያለበት ነው። ባይዘዌ ፍጥረት ዓለም አሌክስ ሰላም፣ እንዴት ነህ? ሰላም ናቸው አለን አልሐምዱሊላህ። እሺ ምን እንታዘዝ አሌክስ? መስለም ፈልጌ ነው። እሺ የምለውን ቃል አብረህ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ወደ ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ አመሰክራለሁ። ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው አመሰክራለሁ ማለት ነው። ትምህርቶችን እንድትማር እነዚህ ልጆች ፎሎ አድርጋቸው። አብሰርም ግሩፕ አለ። ሰዎች ከሰሙ በኋላ ቸው የሚማሩበት ያደረጉበት እዚያ ያስገባዋል። ሸው ደግሞ አመሰግናለሁ። ፎሎ አድርጌያለሁ ሁሉ። እሺ ጆት ሰላም፣ እንዴት ነህ? እንዴት ናቸው? ሰላም ነው አልሐምዱሊላህ። እንዴት ነህ? ደህና ነህ? አለን። እሺ የወስ መስለን ፈልግ ነበር። ትንሽ የቤተሰብ ጫና ነበር፣ ግን ዛሬ ያውስ ማሻአላህ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ ኢለላህ። ምን አልከኝ? ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ትርጉሙን አሁን እንደነገርከው ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ልጆቹን ፎሎ አድርጋቸው። አቡከርን ኢስላማዊ የምትማሩበት ግሩፕ ያስገባዋል። ሁሌ ላይፍ ስለምገባ ስለሚገቡ እነርሱም ተከታተሏቸው። ትምህርታቸውን ጥያቄዎች በሚኖሯችሁ ጊዜ ደስ ያላቸውን ጥያቄ መታችሁ በነጻነት መጠየቅ ትችላላችሁ። ወንድሜ ጆ እንኳን ወደ ኢስላም ወደ ነቢያት መንገድ መጣ እላለሁኝ። እሺ ቀጥሉ። የማርያም ወይንም አቤል ሰላም ይሰማል? አቤል ይሰማል። እሺ አቤል ምን ነበር? ሙስሊም ለመሆን ፈልጌ ነበር፣ ሻሃዳ ለመያዝ ነው። እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ ኢላሃ
ኢለላህ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ትርጉሙ አሁን እንደተናገርኩት ነው። ለአንዳችሁ የተናገርኩት ለሁላችሁ ብሎ ኢስላም መጣ ብያለሁ። ኢስላማዊ ትምህርቶችን ልትከተሉ ልጆቹን ፎሎ አድርጋቸው። አቡበከር ግሩፕ አላቸው። ልጆች ከሰለሙ በኋላ ወንዶችም ሴቶችም ለወንዶች ለብቻ ለሴቶች ለብቻ ትምህርት የሚሰጥበት አለ። እዛ ትገባለህ። የእስላማዊ ትምህርቶች ጊዜ መልካም ጊዜ ዝማች። አይ ቀጥሉ። ይቅርታ። ሰላም አለይኩም። አብዱልከሪም ካለህ አንተ ትበል። ያው በቃ አንድ ፖይንት ብቻ አለ። እሺ ጆ ሚል አካውንት አዲስ ነው አወቅ። አሁን እንትን ያለ አካውንት ኦኬ። ምን መስለን ፈልገህ ነው? አዎ። ምን ነበረ ሃይማኖት መጀመሪያ? ክርስቲያን። ኦኬ። ኦርቶዶክስ። እና የዛሬውን ውይይት አይተህ ነው ወይስ እንዴት ነው? ያው ሰው እንዲባል ነው። እሺ ከቤት ውጭ ቁጭ ብዬ ነው ላይ ያለሁት። ኦኬ። እና የዛሬን ውይይት አይተህ ያው ሻሃዳ መያዝ አለብኝ አልክ? አዎ። ማሻአላህ። እሺ ሁሱ አለ ኢንሻአላህ አስቀጥለው። እሺ አብራኝ ባለሽ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። እሺ አሁን ያልከው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን ያህል ፎሎ አድርጋቸው። እነዚህን ወንድሞች ግሩፕ አላቸው። እስላማዊ ትምህርት የምትከታተልበት ግሩፕ ያስገባዋል። እንኳን ወደ ነቢያት መንገድ መጣ ብለናል። ጥያቄዎች በሚኖሩ ጊዜ ሁሌ ላይፍ ስለምንከፍት ደስ ባለ ጊዜ መጥተህ መጠየቅ ትችላላችሁ ወንድማችን። እሱ ማለት አሁን ለምሳሌ ቤተሰብ ውስጥ የሆነ ማለት ይህንን ነገር ካወቁ የግል ጉዳይ በውስጥ በኩል ጻፍልኝ። በውስጥ የግል ሳይሆን አይደለም ጥያቄ ነው። እችን ብቻ ነው መለስለት። ችግር የለውም። ቀጥል ጆ ትቀጥላለህ። ማለት ይህንን ነገር እነሱ ሳያውቁት ማድረግ እችላለሁ ወይስ አልችልም? ማለት እነሱ ሳያውቁት ይችላል። እነሱ አይጠበቅባቸውም። ችግር የለውም። በግልህ በአንተና በአላህ መካከል ብቻ ነው ይህ ነገር የሚፈለገው፣ በአንተና በአላህ መካከል እንጂ ቤተሰብ የግዴታ ማወቅ አይጠበቅበትም። አንተ በብቻ ማንም ሳያይህ አላህን መገዛት ትችላለህ። እና ያን ለማድረግ እስላማዊ ትምህርቶችን ይበልጥ እንድትማር ወንድሞች እዚህ አሉ፣ ያስገባዋል። ፎሎ አድርጋቸው። በተለይ አቡበከርን። እሺ ሁሉንም ፎሎ አድርጌያቸዋለሁ። እሺ ወንድሜ እንኳን ወደ ታላቁ የነቢያት መንገድ ወደ እስላም መጣ ብለናል። መልካም ጊዜ ይሆንልህ። እሺ ፋሽን ሰላም ነው፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? አለን እግዚአብሔር ይመስገን። እሺ መቀበል ፈልጌ ነበር። ዛሬ እየሰማሁት ነበረ። ደስ የሚል ፕሮግራም ነበረ። ትምህርት ያው መውሰድ ያለብንን ትምህርት ወስደናል። ትምህርት ነኝ በል። መልካም። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ ወንድሞች፣ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ደስ ይላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ያሁኑ። እነሱ ከአላህ የሚሰጠው የምስክር ቃል ብዬ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብሎ እመሰክራለሁ ማለት ነው። ኢስላማዊ ትምህርቶችን እንድትከታተይ አድሚኖች ያናግሩሻል፣ በውስጥ ፎሎ ያደርጉሻል፣ ግሩፕ ያስገቡሻል። ተቀበልና ተከታታይ። ሙስሊም ጓደኛ ካለችሽ በተለይ በአካል
የምታገኛት ስለ ሶላት አሰጋገድ ታስተምርሽ እና ሶላት መስገድን ትጀምራለሽ። ስምሽ ማን ነበር? ሀና ነበር። ሀና። እሺ ሀና ችግር የለውም ስሙ። የምንወዳት የምናከብራት የእናታችን የመርየም ዓለይሃ ሰላም እናት ነች ሀና። አላህ በጣም ያወደሳት የራት ታላቅ ሴት ነች። የድንግል ማርያም እናት ነች እና የእሷ ስም ነው። ባይቀየርም ችግር የለውም። ከፈለግሽ ደግሞ ሀናን ብትይ በዛ ነው ችግር የለውም። እንደተመቸሽ ስሙን መቀየር ግዴታ ይሆናል። አመሰግናለሁ። ፎሎ አረጋቸዋለሁ። እሺ ሀናና ሰላም። ሀናና ነው የሚለው። ሰላም ሰላም፣ እንዴት ነሽ? ደህና ነሽ? አለሁ ደህና ነኝ አለን። እሺ ደህና ነሽ? እኔም ሻሃዳ ፈልጌ ነው። እሺ የምለውን ቃል አብረሽ እየተከተልሽ በል። እሺ አሽሀዱ አሽሀዱ አላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ማሻአላህ። እሱን ላስብለውና ትርጉሙን እና ምን ማድረግ እንዳለባችሁ እነግራችኋለሁ። በአጠቃላይ ለሁላችሁም። ወንድማችን አንዴም የተናንሳ ሰላም፣ እንዴት ነህ? ሰላም ነው አለ አልሐምዱሊላህ። እሺ እሺ ወጥቷል። አስወጥቷል መሰለኝ። እሺ አሁን ትርጉሙን አዳምጪ። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። እንዳልኩት ቅድም ስናገር ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ ታስተምርሽ እና ሶላት መስገድ ጀምራለች። ለዚህ ለአምላክ ለአላህ ሱብሓነሁ ወተዓላ ነው የሚሰገደው። እንዲሁም እስላማዊ ትምህርቶች እንድትማሪ ግሩፕ ያስገቡሻል። በውስጥ ሴት አድሚኖች ያናግሩሻል። ግሩፕ ትገቢያለሽ፣ ትማሪያለሽ። ጥያቄዎች በሚኖርሽ ጊዜ ደስ ባለሽ ጊዜ መጥተሽ ማንኛውም ጥያቄ መጠየቅ ትችያለሽ ማለት ነው። እሺ ሮኪ ሰላም፣ እንዴት ነህ? ዝም ብሎ ነው ያዩዋቸው ነው። ሞዴሬተር ምንድን ነው? ሞዴሬተሮች አብርሃምን አንድ ጊዜ አስገቡት። ሞዴሬተሮች በተቻለ መጠን የምታስገቡትን ሰው አብርሃም አለ። አብርሃም ያስገቡት ኢንሻአላህ። ፊማ ተዓለቁ አብዱ ቀጥል ኢንሻአላህ። ማሂር ካለህ ላክልኝ። እስሚዞም አይቼ የነበረ ላኩልኝ እና ጊፍት አስገባቸዋለሁ ማለት ነው። አብዱ ቀጥል ኢንሻአላህ። እሺ እድል ያሰረውን ሰላም ሰላም እድል ዛፊዬ ይላል። ሰላም እንዴት ነሽ? ሰላም አለይኩም፣ እንዴት ናችሁ? ሰላም። ጥያቄ ነው ያለሽ? ጥያቄ አይደለም፣ ጓደኛዬ መስልም ፈልጋለሁ ሸተማ ያስፈልጋለሁ ብላኝ፣ ቆይ አንዴ ቦታ ላመቻችላት። እሺ አይ እሺ ዋንዳ እስከዛ ድረስ ሰላም እንዴት ነህ? ዋንዳ እስከዛ እንዴት ነው? ሰላም አለ አልሐምዱሊላህ። ደህና ነህ? አለን። እሺ ጥያቄ አለ? ጥያቄ የለኝም። ስለምፈልግ የምለውን ቃል አብረኝ ትግጠኝ በደንብ ፍሎ አድርጎኝ ጋይስ። መስለን ፈልጋ ነው። ፎሎ እንዳታረጉት ኡስታዝ፣ ፎሎ እንዳታረጉት ግን እስልምናን ተቀበል። አንድ ሰው ፎሎ እንዳያረገው ችግር ፎሎ እያደረጉን ይቀበላል። ሃይማኖት ምንድን ነው? በጀምበረው ሃይማኖት የለኝም። ሃይማኖት የለም። ኦኬ እኮ እስልምና መቀበል ፈልገህ ነው? ትልቅ መስቀል ይህን እጅ የሚያክል መስቀል አድርገሃል።
ዲዛይን ነው። ምን ችግር አለው ታዲያ? እኮ ኢየሱስ ክርስቶስ የአላህ ባሪያ መሆኑን ታምናለህ? እኔ ስለማላውቅም ብዙም አላውቅም እኮ የአላህ ባሪያ መሆኑን ታምናለህ? አምናለሁ። ፎሎ እያደረጋችሁ እሺ መሰረት ሰላም፣ እንዴት ነሽ? ሰላም ቁሱ፣ እንዴት ነህ? አለን አልሐምዱሊላህ። ደህና ነሽ? እንዴት ነህ? አለን አልሐምዱሊላህ። እሺ መስለም ፈልጌ ነበር። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነው ለመሰከረው ለአንዱ አምላክ ለአላህ መስገድ ይጠበቅበታልና ያን ሶላት አሰጋገድ በመማር ሶላት መስገድ ትጀምሪያለሽ ማለት ነው። እስላማዊ ትምህርት እንድትማሪ አድሚኖች በውስጥ ያናገሩሻል። ፎሎ መልሽላቸው፣ ግሩፕ ያስገቡሻል። እስላማዊ ትምህርቶች ስትከታተያለሽ። ጥያቄዎች በሚኖሩ ሰዓት ሁልጊዜ ላይቭ እንከፍታለን። በዚያ መጥተሽ መጠየቅ ይቻላል። መልሳለሁ። አመሰግናለሁ። ቤቲ ሰላም። ወይኔ ሰላም አለይኩም ቤቲ ሄሩት አለሽ? አለሁ። ደህና ነህ? ደህና አልሐምዱሊላህ። አለሁ ደህና ነኝ። መስለም ፈልጌ ነበር እንደዛ ነበር። እሺ አሰላሙ አለይኩም። ሙስሊም ነሽ እንዴ ወይንስ አረብ ሀገር እየሰራሽ ያለሽ ክርስቲያን ነሽ? እሱ እኔ ነኝ አሰላሙ አለይኩም ያልኩት ቤቲ። ኦኬ እሺ ይቅርታ እሷ መስላኝ ነው። እሺ ሂሩት እስልምናን መቀበል ፈልገሽ ነው? አዎ ጓደኛዬ ሙስሊም ነውና እኔም መስለም ፈልጌ ነበር። እሺ ጓደኛሽ ሙስሊም ስለሆነ ሳይሆን እስልምናን ተረድተሽ እና አውቀሽ መሆን አለበት። እሺ ስለ እስልምና አሁን ባጭሩ መንገድ እኔም መቀበል ፈልጌ ነው። አይ ጓደኛዬ ሙስሊም ነው። እሺ ስለ እስልምና ባጭሩ ልንገርሽ። እሺ ኢስላም ብሎ ማለት አምላክ በነቢያቶች በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ይህም በቁርአን ላይ ሲናገር ኢነ ዲነ ዒንደ ላህ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛውና ቀጥተኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። ነቢያቶችን አምላክ አላህ ስብሓነ ወተዓላ ያዘዘባቸው ሃይማኖት እስልምና ነው። ማስረጃ ቃለ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ። አላህ ሲናገር ምን አለ? እነሆ ሙሐመድ ለአንተና ለትውልዶችህ ዛሬ እስልምና እንደነገርኩላቸው ከዚህ በፊት አብርሃምን፣ ኖህን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ያንኑ ሃይማኖት እያለ ይናገራል። እና ያ ነው ነቢያቶች የሚያስተማሩት ህዝቦቻቸውን ሙስሊም እንዲሆኑ ነበር። ለምሳሌ ያዕቆብን ብንወስድ ምን ይላል ያዕቆብ? ሱረቱል በቀራ ምዕራፍ 2 ቁጥር 132 ላይ ወያዕቆብ ያ በኒየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህ ነው እና አምላክ በነቢያት በኩል ሁልጊዜ እስልምናን ሰዎች እንዲከተሉ ያዛቸው ነበር። አሁንም በነቢያችን